እግዚአብሔር ቃል ከመሄዳችን በፊት አንድ ማስታወቂያ በፊታችን ቅዳሜ በዚህ በሚኒሶታ ውስጥ ያሉ አብያተ ክርስቲያናት የኢትዮጵያና የኤርትራ አብያተ ክርስቲያናት ህብረት አለ እንደምታውቁት ኮኖኒያ ይባላል እና በዛ ላይ ከጧቱ 10 ጀምሮ የሚደረግ ለአምልኮ ቲም ላሉ ስልጠና አለ ካፓሲቲ ቢልዲንግ ስልጠና እና እኛም ጋር ያሉ ስጦታዎቻችን በዛ ያን ስልጠና ይሰጣሉና በዝማሬ ማገልገል ሙዚቃ መሳሪያ የምትጫወቱ የምትዘምሩ ሰዎች ኦሬዲ ኳይሮስ የገባችሁ ብትሆኑ ባትሆኑ ወይ ወርሺፕ ቲም ባንድ ውስጥ ያላችሁ ብትሆኑ ባትሆኑ ሁላችሁ በዮቤ ያው በኩል ሰዓቱና ስፍራውን ያው ሙሉ ቀን በመካነ ኢየሱስ ቸርች ነው የሚሆነው ማታ ላይ ደግሞ በዛይን ኢቫንጀሊካል ቸርች ከ6 እስከ 8 ድረስ የሚሆን የአምልኮ ምሽት አለ ያው ሰመር እየመጣ ነው ታውቃላችሁ እንዳለ ብዙ ፕሮግራሞች ነው ያሉት አይደለ እና ብዙ ፕሮግራም ከሌላችሁ በዛ ሰዓት እንግዲህ መታችሁ እንድታመልኩ እና ምናልባት እስኪ ፎቶ የምታነሱት ያላያችሁት ሰዎች ካላችሁ ይሄን እድል ሰጣችኋለሁ እና በኮኖኒያ ህብረት ውስጥ እግዚአብሔር በጣም እየረዳን ነው እግዚአብሔር ከዚህ ከአራቱ ግድግዳ ባሻገር በከተማችን ላይ አጀንዳ አለው ሌላ የሚገርማችሁ በኮኖኒያ አብያተ ክርስቲያናት ኢቫንጀሊስቲክ ቲም አለ ያ የኢቫንጀሊስቲክ ቲም ደግሞ ሚድዴይ ላይ በሚድዌይ ኤሪያ እንግዲህ ስለዚህም አብሬ መውጣት ፈልጋለሁ ለምትሉ በዛው ስለታቀፋችሁ ወንድማችን ሳሚ በዛ አለ ሳሚ ጄን አንድ ዌቭ አርግላቸው ከኋላ ቆሟል እና ጌታን በከተማው ላይ በመንገዱ ላይ አንዳንድ ወጣቶች እንደዛ ብላችሁ እየጠየቃችሁኝ ነበር በዛ ቀን ወንጌልን ስለሚመሰከር ስለሚሰብኩ ሰዎች እሱንም ብታናግሩት ምን ማድረግ እንዳለባችሁ ይመራቸዋል በተለፈ ማታ እንገናኝ አንዳንዴ እንደ ሎካል ቸርች ብቻ አምሯችሁ እንዳያስብ እኛ እዚህ ያለነው we are about the kingdom business እስኪ እግዚአብሔር መንግስት በሉ እስኪ መንግስት ትምጣ በሉ ስለዚህ ያው የእግዚአብሔር መንግስት ውስጥ አብረን ነው ምንሰራው አብረን እንጸልያለን እንመካከራለን እና ልክ የኛ ፕሮግራም እንደሆነ ወቁ እነሱ አዘጋጅተዋል የሚባል እኛ ነን ያዘጋጀነው we are part of it እና በዛ እንድትገኙ አደራላችኋለሁ ማስታወቂያ አለቀ እስኪ እንቆማለን ሃሌሉያ መጽሐፍ ቅዱሳችሁን ስንቶቻችሁ ፔፐር ባይብል አላችሁ ደስ ሲል እስኪ አንዴ ትንሽ አንቀሳቅሱት እነዚህ ስልክ ምናምን ላይ ያዙትም ራሩላቸው ግን እንደገባኝ ከሆነ እኔም ፊደሎች መደነስ ትንሽ እየጀመሩ ነው እኔም ሰፈርና እንደዛ ሆናችሁ እንዲህ ለማድረግ እየረዳችሁ ከሆነ ስለሱም እግዚአብሔር ይመስገን ግን ፊደል ሳይደንስብህ በፊት ፔፐር ባይብል መጠቀም ለምትችሉ ተጠቀሙበት እሺ እንባቆምን ማግኘት ራሱ ይሄዚህ መጽሐፍ ወዳጅ መሆን አለባችሁ የብሉይ ኪዳን የድሮ የኃይለ ሥላሴ የሚባለው የድሮ የሚባለው በመታቁበት ትርጉም ከያዛችሁ ገጽ 705 ላይ ነው ያለው መጽሐፏ እንደዚሁ እንደገለጣችኋት በአንዱ ገልጽ ተጀምርና ሁለተኛው ገልጽ ላይ ነው የምታልቀው እንባቆም የሚባል የአንድ ነብይን ባለፈው ሳምንት የጀመርነውን እግዚአብሔር እስከረዳን ድረስ ደግሞ ዛሬ እንመለከታለን እንባቆም ምዕራፍ 1 ቁጥር 1 ላይ ነብዩ ድምጹ ዮቤ ምንድነው ኦኬ እሺ እንባቆም ምዕራፍ 1 ቁጥር 1 ነብዩ እንግዲህ ይስተካከል ይሆናል እንግዲህ ሆነ ሃሌሉያ ነብዩ እንባቆም ያየው ሸክም ይህ ነው ምንድነው ኢቭን መጽሐፉ ትንቢት ምናምን መገለጥ አይደለም የሚለው የሆነ የተገለጠለት ነገር ውስጡ ያስገባው ሸክም ሲጀምር ይሄ መጽሐፍ የሚጀምረው በአንደኛው ጥያቄ ነው አንደኛውን ጥያቄ እናነባለን ቁጥር 2 አቤቱ እኔ ስጮ የማትሰማው እስከ መቼ ነው ስለ ግፍ ወደ አንተ እጮሃለሁ አንተም አታድንም አይገርማችሁም እግዚአብሔር ነው እንዲህ እየተባለ ያለው
በደልንስ ስለምን አሳየኸኝ ጠማምነትንስ ስለምን ትመለከታለህ ጥፋትና ግፍ በፊቴ ነው ጠብና ክርክር ይነሳሉ ስለዚህ ሕግ ላልቷል ፍርድም ድል ነስቶ አይወጣም ኃጢአተኛ ጻድቁን ይከብላልና ስለዚህ ፍርድ ጠማማ ሆኖ ይወጣል አንተ ያለህበት ዩኒቨርስ እንዴት እንዲሆናል ከቁጥር 5 ምዕራፍ 1 ላይ ከቁጥር 5 እስከ 11 መልሱን እግዚአብሔር ነገረው ከዛ በኋላ መልስ ያልሆነ መልስ ሆነበት የበለጠ ጥያቄ ውስጥ ከተተው አንድ ጥያቄ ናት እሷን ያዟት ቁጥር 13 ላይ ነው የምትገኘው ሁለተኛው የዕንባቆም ጥያቄ ነው ከመልስ በኋላ ነው በመልሱ አልስማማም የሚል ትግል አቤቱ የተቀደስ አምላኬ ሆይ ባህሪውን ነው እኮ የሚያነሳበት አንተ ከዘላለም ጀምሮ አልነበርክምን እኛ አንሞትም አቤቱ ለፍርድ ሰርተኸዋል ለተግሳጽም አድርገኸዋል አይኖች ክፉ እንዳያዩ ንጹሃን ናቸው ጠማምነትንም ትመለከት ዘንድ አትችልም አታላዮችንስ ለምን ትመለከታለህ ኃጢአተኛውስ ከርሱ ይልቅ ይችና ጥያቄ ሁለተኛው ደግሞ ከርሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ ሰዎች እንደ ባህር አሳዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸው አራ አለቃ አለበል ጉሮሮን ጥረግ ይሁን ጥርስን አሳያቸው እባክን ይለዋል ምዕራፍ 2 ቁጥር 1 ያው እግዚአብሔር ጋር እንዲህ ብሎ ክርክሩን ይቀጥላል በመጠበቂያ ላይ ቆማለሁ በአምባ ላይም እወጣለሁ የሚናገረኝንም ስለ ክርክሬ የምመልሰውን አውቅ ዘንድ እመለከታለሁ እግዚአብሔር ሕያው ነው በሉ እስኪ አንዴ ችግር የለበት መልስ ነው የምትፈልገው ምዕራፍ 2 ቁጥር 2 እግዚአብሔርም መለሰልኝ እንዲህም አለ አንባቢው ይፈጥን ዘንድ ራእዩን ጻፍ በጽላት ላይም ግለጠው ራእዩ ገና እስከ ተወሰነ ጊዜ ነው ወደ ፍጻሜው ይቸኩላል እርሱ አይዋሽም ቢዘገይ በርግጥ ይመጣልና ታገሰው እርሱ አይዘገይም ሁለት መልሶችን በሱ ላይ እዛው ላይ ምዕራፍ 2 ላይ ቀጥሉና እንደዚህ ይለዋል ቁጥር 14 ባለፈው ሳምንት ምዕራፍ 3ን ስላነበብኩ እስከ 2 ብቻችን እነዚህን ብቻ እናነብና እንጸልያለን እግዚአብሔር ይመስገን ምዕራፍ 2 ቁጥር 14 ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና ቁጥር 20 እንግዲህ እግዚአብሔር የገለጠለት ነው ስለ ክርክሮቹ እግዚአብሔር ግን አንዴ እስኪ ይሄ ማህበር እግዚአብሔር ግን በሉ ማን ግን በተቀደሰ መቅደሱ አለ አንዴ እስኪ አለ በሉት አንዴ ምድር ሁሉ በፊቱ እግዚአብሔር እኮ ነው የሚለው ማን ዝም ቢበል እናንተ ዝም ብትሉ ይሻላል እኔ በሰራውን አቃለሁ ለምን ዝም አልክ ይሉታል ለምን እንዴ እናንተ ዝም በሉ አሁን ምዕራፍ 3 ቁጥር 17 ላይ ሁለት ቃላቶችን እንደዚህ ይላል መዝጊያው ነው ይሄ እስኪ አንዴ ምንም እንኳን በሉ የምንም እንኳን አምልኮ በለስ ባታፈራ በወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾች መብልን ባይሰጡ በጎች ከበረቱ ላሞች በጋጥ ውስጥ እኔ ግን ዕንባቆም 3 ዘማሪዎች የሆናችሁ 100 መዝሙር ትዛይላችሁ እንዲሁ ብትመለከቱት ሎድድ እኮ ነው እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ
ጌታ እግዚአብሔር ኃይሌ ነው እግሮቼን እንደዋላ እግሮች ያደርጋል በከፍታዎችም ላይ ያስኬደኛል እግዚአብሔር አምላክ ሆይ እንስማህ እንይህ ታየን ተናገረን የማስተዋልን መንፈስ ስጠን የልቦና አይኖቻችንን አብራልን ጆሮ ስጠን ልብ ስጠን አእምሮ ስጠን ሰብስበን በህልውና ሰረን በግርማ ሰብስበን የኔ ጌታ በትንትን ብለን እንዳንቀመጥብህ አሸንፈን አናግረን ራራልን አባቶይ ስለሰማህ እናመሰግንሃለን በጌታ በኢየሱስ ስም አሜን እንቀመጣለን እነዚህ ሁለት ቃሎች የዘጋንበት ጋር እግዚአብሔር ምን ይላል ምንም እንኳን እኔ ግን እስኪ ያጠገባችሁ ለሰው ምንም እንኳን እኔ ግን በሉት ሌላ ሰው ዞር በሉና እስኪ ምንም እንኳን እኔ ግን ምክንያቱም እየተንደረደርን የመጣንበት ስለ እምነት ምን ማለት ነው ካልን እሱ ጋር ነበር ያቆምነው ያለው ሳምንት እሱ ጋር ግን ምንም እንኳን እኔ ግን ነው በሉት እምነት ምንድነው አሁን እምነትን እኮ እንዴ እርሻውስ መብል ማምጫ ብቻ አርገ ከተረዳው በጎችን በረቱስ ብቻ ማምጫ አርገ ከተረዳው ላሙን በጋጡስ ማስቀመጫ ብቻ አርገ ከተረዳው አሁን እንባቆም እንዲህ አይነት ከፍታ በራሱ የደረሰበት አይደለም ከፍታውን ግን ስም አወጣለት የከፍታው ስም ምን ይባላል ምንም እንኳን እኔ ግን ሰፈር በሉ እስኪ አንዴ ምንም እንኳን እኔ ግን ሰፈር ወሰደው የለም ባይኖር የለም ሰፈር ታች ዝቅ ያለው ሰፈር በአይን የሚታየው ሰፈር ሳባረገና ወጣው እዛ ለመድረስ ነው ምን እንደረደረው ሲጀመር ግን የእምባቆም መጽሐፍ ላይ እዚህ ጋር የምትመለከቱት እምባቆም ያየው ነገር ሸክም ሆኖ ውስጡ ገባው የግል የጓዳ የልብ ሙግት ከአምላኩ ጋር ያደርግ ጀመረ በተቻለኝ እያንዳንዱ የትምህርት ክፍልን ሰምሃው ያቺ ቀን ብቻ ለሚገኘው ሰው ሙሉ መልእክት አግኝቶ እንዲወጣ አድርጎ ለማቅረብ ሞክራለሁ ምንም እንኳን አንዳንዴ መልእክቶች የተደራረቡ ቢመጡም እያንዳንዱ ሙሉ ለማለግ ሞክራለሁ ስለዚህ እቺ መጽሐፍ አጭር ናት ጊዜው ትዝ ይላችኋል ባለፈው ትንሽ ለማስረዳት ሞክያለሁ የደቡቡ መንግስት ወይም ይሁዳ ብለን ምንጠራው ኢየሩሳሌም መቅደሱ ምን ልበት ያለበት ማለት ነው ሁለቱ ነገዶች ብቻ ያሉበት እሱ ሊፈርስ ጫፍ የደረሰበት ሰዓት ላይ እንደነ ኤርሚያስ አይነት አብሮ የነበረ ነብይ ነውና የመጀመሪያው ጥያቄ ስለ ምድር አልነበረም ስለ ተለያየ ነገር ጥያቄው ይሁዳ እንዴት እንድትመስል አንተ ያለ ፈቀድክ ኢየሩሳሌም የግር መረገጫ ውስጧ ያለውን ነገር እስኪ ተመልከት እየጮኩ ነው ለምንድነው ማትሰማኝ ለምንድነው ነገሮች እንዲመስሉ የፈቀድከው ያለ እግዚአብሔርን ስለ ይሁዳ በጣም አንድ ትንሽ ስለሆነች ስፍራ እግዚአብሔርን የሞገተ በቃ የታለ ውረድ ቅደድ ፍረድ ተመልከት ስማ የታለ ጥያቄ መጽሐፍ ቅዱስ ሚነግረን አንድ ነገር ቢኖር እግዚአብሔር መጠየቅ አይፈራም አንዳንድ ጊዜ አጠገባቸው ያሉ ሰዎች ሲጠይቁ የእግዚአብሔር ጠበቃ ለመሆን በመሞከር ደግሞ ሰዎችን አናስቀይም እግዚአብሔር ጠበቃ አርጎ የቀጠረው ከኛ መሃል የለም የእግዚአብሔር እልፍ አስከልካይ ልክ እንዳ አይባልም እንዲ እንድትል አንዳንድ ጊዜ እግዚአብሔር ልክ ስጋ ለባሽ ሁሉ በፊቱ ምን ይበላል ዝምታ ስህተት የለውም አንዳንድ ጊዜ ሰዓቱ ታስታውሳላችሁ የ8ኛው ክፍለ ዘመን ነቢያት የሚባሉት የሰሜኑ መንግስት ኦሬዲ በአሶር በ722 ከክርስቶስ ልደት ካለፈ በኋላ 130 ዓመት የደቡቡ መንግስት ቆይቷል ምክንያቱም የደቡቡ ቢፈርሰው በባቢሎን በ586 ከክርስቶስ ልደት በፊት ነው በእነዚህ 130 ዓመት ውስጥ ወደ 8 የሚደርሱ ነገስታቶችን ተመለከታላችሁ ያ ሰዓት ላይ አንድ የፈረሰ ያበቃለት የተበዘበዘ ከሌላ ስፍራ የተበዘበዙን አምጦ የተደባለቀ የሰሜኑ መንግስት በኋላ ሰማሪያ የሚባለው ይሆናል አሁን እዚህ ጋር የቀረችው ይሁዳ ናት ይሁዳ ደግሞ ልትዋጥ ነው ያንድ ትዋጥ የሚያረጋት ደግሞ በመካከለው አርኩሰት አለ
በመካከላቸው የነበሩት ነቢያት እና ኤርሚያስ ሌሎች የገለጡትን በመተመለከቱ ሰዓት በመካከላቸው ግፍ አለ ደም ማፍሰስ አለ ብዙ አይነት ነገር ነበርና ዕንባቆም ይሄን ይዞ የታለ ይለዋል እግዚአብሔርን ከዛ እግዚአብሔር ምዕራፍ 1:5 ላይ ባለፈው ሳምንት ትንሽ እንደነካ ነው የሚገርም ምዕራፍ 1 ከ5 እስከ 11 የእግዚአብሔር መልስ ነው ምታየውን ጥፋት ምታየውን ግፍ ምታየውን ጠማምነት እኔ አያቸዋለሁ ደሞ ለሱ ያስኩት ፕላን አለኝ አለው ፕላን ምንድነው 1:5 ላይ እናንተ የምትንቁ ሆይ አንድ ቢተረክላችሁስ እንኳን የማታምኑትን ሥራ በዘመናችሁ እሰራለሁና እዩ ተመልከቱ ተደነቁ ማለት ከእስራኤል ዳርቻ ባሻገር የሕዝቦች ሁሉ አምላክ እግዚአብሔር እንደሆነ ልክ መጽሐፍ ቅዱሳችንን ስንከፍተው የመጀመሪያው 11 ምዕራፎች የሚነግሩን ነገር ምንድነው እግዚአብሔር የሰው ልጆች ሁሉ አምላክ እንደሆነ ነው የመጀመሪያ እስራኤል ለመሆን የተጠራው አብርሃም ነው ኖህ እስራኤላዊ አልነበረም አዳም እስራኤላዊ አልነበረም ሄኖክ እስራኤላዊ አልነበረም ሌላው ደግሞ እነዚህ በሙሉ ምጥሯቸው ከአብርሃም በፊት የነበሩ ከዘፍጥረት 1 እስከ 11ኛው ያሉት የሰው ዘር ታሪክ ነው ምንም እንኳን መለኮት በራእይ ለሙሴ የገለጠው መጽሐፍ ላይ የተጻፈና የተካተተ ቢሆንም አምላካችን የፍጥረት ሁሉ አምላክ ነው እንዳውም እስራኤል ምትባለዋን ህዝብ እንኳን መጀመሪያ እንኳን አንስቶ ያናገረበት ምክንያት ህዝብን ያሰበ ነው ለምድር ቤተሰቦች ሁሉ ለህዝቦች ሁሉ በረከት ትሆን ዘንድ እግዚአብሔር እስራኤልን ሲያነሳ ሌሎች ለማድላት ሌሎችን ለመርሳት ሳይሆን ለሌሎች በረከት ለማድረግ አንድን ህዝብ ወደ ራሱ እየሳበ እንደነበረ መጽሐፍ ይነግረናል ለዚህ ነው እነ ኢሳይያስ በሚያለቅሱ ሰዓት ምን ነው እግዚአብሔር ብርሃን ልንሆን ለህዝቦች ተጠርተን አልሆንም አማጥን ግን ነፋስን ወለድን እስራኤል ጋር ታገልካት ባረካት መረጥካት ወደድካት ነገር ግን ነፋስ ወለደችብህ ለክብርህ ለበረከት ለመድኃኒት አልሆንልህም ብሎ እግዚአብሔርን የሚያናግረው ለዚህ ነው ስለዚህ እዚህ ቦታ ላይ ስትመለከቱ መለሰለት እግዚአብሔር የእግዚአብሔር መልስ ቀጥሎ በሚገርም አይነት መንገድ እዛው ተመልከቱት እንደዚህ ይላል ያው ጆሮ ጭው የሚያረግ ነገር ነው የሆኑ እንስሳቶች በፍጥነት አቤት በዚህ ዘመን ቢሆን እግዚአብሔር በብዙ በሚገባን ቋንቋ ይናገረናል እነዚህ ሰዎች ግን የሚኖሩበትን ዘመን አስቡ ስለዚህ ከእንስሳት ጋር በጣም የተቆራኘ ከግብርና ጋር ከእርሻ ጋር ከእጽዋት ጋር ከእንስሳት ጋር ሚያዝ ህይወት እለት ከእለት ስላላቸው እዚህ ሀገር ያው እንደምታውቁት ዶሮም በግም ምናምን እንኳን ሲባል እኮ አንዳንዶቻችሁ ሩቅ ሄዳችሁ ካላሳረዳችሁ በስተቀር ከትፏቸው ነው እኛ ጋር የሚደርሱት አይደል ላባቸውን ልጠው ሰነጣጥቀው ለብቻ እግር ምናምን አድርገዋቸው ነው የሚደርሱት እዚህ ቦታ ላይ ግን አብሯቸው ስለሚኖሩ ቪቪድ በሆነ መንገድ ሊገባቸው በሚችል ስዕል ለተለት ኑሯቸው ጋር በሚያያዙበት ነገር ባዩት ቁጥር እንዲያስታውሱት አድርጎ እንደዚህ ይላቸዋል ከለዳውያን ይላል ከለዳውያን ማለት ባቢሎናውያን ማለት ነው ቁጥር 6 ላይ ሲቀጥል እነሆ የነርሱ ያልሆነ መኖሪያ ይወርሱ ዘንድ ተወራሽ እስራኤል ናት ወራሽ ባቢሎን ነው በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ህዝብ እስኪ መራር ፈጣን በሉ ከለዳውያንን አስነሳለሁ እንዴ ያህዌ የኛ እኔ እኮ ይገርመኛል አንዳንዴ እስራኤል ጋር ሲሪያ ጋር ፐርሺያ እነሱ ጋር ይሄድና እግዚአብሔር ምን ያደርጋል እሱን ማን ብሎ ይጠራል ቂሮስን የቀባሁት ይላል ባቢሎንን ደግሞ እረኛዬ እግዚአብሔር የኛ አይደለህም ወይ ቅዱስ አይደለህም ወይ የኛ ብቻ አይደለህም ወይ ምን ታረጋለህ አንተ በነሱ በከለዳውያን ምድር ምን ታረጋለህ ደግሞ አንተ እነሱ ጋር ገብተህ እነሱን ይዘልመጣ እንዳውም ልንገራችሁ ምን እንደሚመስሉ አላቸው መራሮች ፈጣኖች ህዝብ ከለዳውያንን አስነሳል እነርሱ የሚያስፈሩና የሚያስደነግጡ ናቸው ፍርዳቸው ክብራቸው ከራሳቸው ይወጣል ፈረሶቻቸው ከነብር ይልቅ ፈጣኖች ናቸው ከማታም ተኩላ ይልቅ
ጨካኞች ናቸው ፈረሰኞቻቸው ይንሳፈፋሉ ተንሳፋፊ ውጊያ እየመጣ ነው አላቸው ፈጣን ናቸው ሚንሳፈፉ ናቸው ፈረሶቻቸው እንደ ተኩላ ጨካኝ ናቸው እንደ ነብር ፈጣን ናቸው ሁሉም ለግፍ ስራ ይመጣሉ ይሁዳ እኔን ስላልሰማች ጣዖትን ስላቆመች እኔን ማልለወጠውን አምላክ ክብሬን ስለለወጠች ይመጣሉ ለመብልም እንደሚቸኩል ንስር ይበራሉ ተመልከቱ እነዚህ የበራሪ አዋፎችን እንስሳቶችን እጽዋቶችን እግዚአብሔር ያነሳ ስል ይስልባቸዋል ውስጣቸው እንደሚገባቸው የሚመጣው ምንድነው ከነብር ይልቅ ፈጣን ከተኩላ ይልቅ ጨካኝ ፈረሶቻቸው ሚንሳፈፉ ፍጥነቱን ለመግለጽ ነው ከሩቅ ይመጣሉ ለመብል እንደሚቸኩል ንስር ይበራሉ ለግፍ ስራ ሁሉም ለግፍ ስራ ይመጣሉ ፊታቸው እንደ ምስራቅ ነፋስ ያቀናሉ ምርኮኞቻቸውን እንደ አሸዋ ይሰበስባሉ በነገስታት ላይ ያላግጣሉ መሳፍንት ዋዛ ሆነውላቸዋል በምሽጉ ሁሉ ይስቃሉ ነገስታት ህዝቦች ሰርተው በሚጠብቋቸው ምሽግ እኛ ጋር አትገቡም ብለው በሰሩት ነገር ላይ ይስቃሉ ሲመጡ ያን ያህል ጉልበት ፈቅዶላቸዋል እግዚአብሔር አፈሩንም ከምረው ይወስዱታል የዚያን ጊዜ እንደ ነፋስ አልፎ ይሄዳል ይበድልማል ኃይሉንም አምላክ ያደርገዋል እንግዲህ ይሄንን ነብይ አንድ ያስቡት ኃይሉን አምላኩ ያደረገውን ቅዱሱ ያህዌ አንተ ልትጠቀምበት ይሁዳ ቆሸሸች ብዬ አለቀስኩ እንጂ ፊትህ ከይሁዳ በቆሸሸ መጥረጊያ የይሁዳን ቆሻሻ ልጠርግ እንዴት ችለ ነካኸው እኛን ምትቀጣን ያለነው ስለበደልን አይደለም ወይ ከኛ ይልቅ ኃጢያተኛ በሆኑት ለምን ትመጣለህ አሁን እኮ ወደኔና ወደ እናንተ ጥያቄ መጽሐፍ ቅዱስን ስንማር ሁሌ 3 ሂደት ቢኖር መልካም ነው መጀመሪያ ቃሉ ምን ማለት እንደሆነ ብናውቅ ለመጀመሪያ ለጻፈላቸው ሰዎች ከዛ በኋላ የቃሉን ትርጉም ካገኘን በኋላ ለኛ ብንል ጥሩ ነው ዘለን ለኛ ካልን ያው ጥሩ አይደለም ብዙ ጊዜ ጥፋት ውስጥ ሰው የሚገባው በሱ ነው አንዳንድ ሰው ከቃሉም ጋር ያለው ህብረት እንዲህ ያለ ነው እግዚአብሔር መንገዱ ብዙ ነው ግን የህፃንነት አንድ የእድገት ደረጃ ነው እዛ ሆኖ መቅረት ግን አደጋ አለበት አሁን እግዚአብሔር እየተናገረን ነው ያለው እያበሰለን ነው ያለው ምን ማለት ነው አሁን ሁሉ ነገር ቶሎ መጥቶ እኛን የሚያሳከን ነገር ጋር እንዲደርስ እንፈልጋለን ይመጣል ግን ይሄ መልእክት እኮ የሚነግርህ ሲደርስም ግን አንተ እንደምታስበው ሆኖ አይደለም የሚደርሰው የሚመጣው ነገር የህይወትህ የመኖር ምክንያት ክብሩ ነው ውሃ ባህርን እንደሚከድን ከለዳዊ ሆንክ አይሁድ ሆንክ አሕዛብ ሆንክ ቤተክርስቲያን ሆንክ በመጨረሻ የእግዚአብሔር የልቡ ፍላጎት መክበር ነው ስለዚህ የኔ መልስም ሲመጣ መልሴም ለክብር ነው አዎ የኔ ጥያቄም ለክብር ነው አዎ ደጅ ባሉትም ላይ ልትወስድና ልታገኝ ያለው ክብር ነው አዎ በዚህም ዘመን ባለፈውም በሚመጣው ልብ ውስጥ ያለው መክበር አሁን ቲዮሎጂው ጋር አልተታረቃለል እንዴት አድርጎ ያስታርቀው እግዚአብሔርና ከለዳዊ አብሮ ሲመጡ ሞገተው 12 ቁጥር ተመልከቱት አቤቱ የተቀደስክ አምላኬ ሆይ አንተ እባካችሁ እስኪ አንተ በሉት እስኪ ማለት እንዴት ይሄን መንገድ እንዴት አሁን እኮኛ እንደምንለው ነው መስቀልናይና ለምን በመስቀል ታድናለ ምን አለ አንዴ ቲቪተኛውን ሰው ሁሉ አንዴ ሰማያትን ቀደድ አርገ ብለ አንዴ በግርማ ወገቡን ብትፈታው እንዳ ሰውን ልኩን ብታሲዝልን ምን አለ ለምን እዚህ ሚሽነሪ የተገደለ ሰዎች የናቁ የተሰደቡ ወንጌል እንዲሰበክ ለምን አይደል ልጅን የሚገደል ለምን አደረከው እግዚአብሔር ጠቢብ አምላክ ነው እግዚአብሔር ጠቢብ ነው ማለት የሚያደርገውን ነገር የሚያደርገው በጥበቡ ነው በጥበብ ሆነ ማለት ደግሞ ከሱ በተሻለ መንገድ ሊደረግ በማይችል መንገድ አደረገው ማለት ነው that's what wisdom is እግዚአብሔር አይመከር እኛ ሁላችን ግን የጸሎት ህይወታችን እኮ በአጠቃላይ እኮ እግዚአብሔርን የሆነ የመጠቆም የመምራት የማስተዋወቅ የሆነ አይታል ወይ ሰምታል ወይ
ባይዘው ይሄን ነገር ሌትሊ አላረክም ቶሎ ሂድ እዛ ሰፈር እንደ የመንገር ህይወት ነው እግዚአብሔር ደግሞ ምን ይላል እስኪ እግዚአብሔር በለው በተቀደሰ መቅደሱ አለና ስጋ ለባሽ ሁሉ በፊቱ ዝም ይበል ምን ይበል በቃ እግዚአብሔር በጣም ለሰው ከመረጠለት ነገሮች አንዱ ዝምታ ነው ዝምታ ምን ማለት ነው እንዲሁ የእግዚአብሔር ጥበብ ይደንቀሃል ያንተና በራስ ማስተዋል አትደገፍ ሲል ያንተና የእግዚአብሔር ማስተዋል ያንተና የእግዚአብሔር መንገድ የኔና የእግዚአብሔር መንገድ እግዚአብሔር ሲያወዳድረው ሰማይ ከምድር እንደሚርቅ የላቀ የተመረጠ የበለጠ ስለሆነ እግዚአብሔር ጥበብ በዚህ ነገር ላይ እግዚአብሔር የሚያረጋውን ያውቃል ስላልገባህ አትናገር ባልገባህ ነገር ውስጥ አምልክ ጥያቄ ከተሞላህ ጠይቀው he can handle you God is not scared of your questions እኛ መሲሁ ይሄ ያው አምላክ ያህዌ የእስራኤል አምላክ በክርስቶስ ኢየሱስ ለኛ ተገለጠና የኛ አምላክ ሆነ ልክ ወደኛ ስንመጣ ብዙዎቻችን አሁን የጸሎትን ያምልኮን የተለያየ ጊዜን መረዳታችን ምንድነው ስንቶቻችሁ ህፃናት ልጆች እንዳላችሁ አለቅም ልጆቻችሁ ህፃን ይያሉ እዚህ ሀገር አጥንተው እንደዛ ያደረጉት የህፃናትን ባህሪ ሁሌ ቼክ አውት ማድረጊያ ጋር ምንድነው የሚያስቀምጡብን ከረሜላ ማስቲካ ከዛ ልጆቹ በሙሉ ምን ያደርጋሉ ልክ በዛ ጋር ስታልፉ መጓተት ነው በቃ የሚጀምረው ወሰጂኝ አሁንም እኛ as much as possible የሆነ ቦታ ላይ ልክ እግዚአብሔር ህልውናው ሲገባ እጁን ይዘን በቃ ኒድ ዛጋ ኒድ እግዚአብሔር ደግሞ አይደለም እዚህ ጋር አሁን ከረሜላ ለመግዛት አይደለም ልጄን የገደልኩልህ ክብር አለኝ ባንተውስ ማገኘው ክብር አለኝ በዘመንህ ምገልጠው ይሄ የህፃንነታችንን ቋንቋ ምኞት ሐሳብ መንገድ ሁሉ እግዚአብሔር በምክሩ ያስጥለን ከኛ ረጅም ዘመን በፊት የሰጠሁት ምሳሌ አንድ ሁለት ጊዜ እዚህ መድረክ ላይ መንሽን አድርጌላችኋለሁ አንድ ድሮ አገር ቤት ያለው የሰማሁት ነው የመጀመሪያ ደሞዝህን ስታገኝ ምን ማድረግ ትፈልጋለህ ተብሎ ህፃናት ሲጠይቁ አንዱ እጁን አውጥቶ ምን አለ አንድ ኩንታል ስኳር ገዝቼ አለ እላዩ ላይ ቁጭ ብዬ መቃም ዲያስፖራ ሳይሆን አይቀርም ቦልታ ተገባቻል አሁን በቃኛ ውቅያኖስን አሻገረን ስኳራችንን አገኘን ተቀምጠንበት አንዳንድ እግዚአብሔር አባት አይደል አንድ አመት ይሰጣል እስክትሰክን ልቦና እስክትገዛ እስኪወጣልህ ድረስ ርቦት ነው ብዙ ዘመን ስለራበው ነው ኦኬ ብላ ብሎ ከዛ አንድ አመት ይሰጣል ሁለት አመት ይሰጣል ከዛ እንዴ ከዚህ ወዴት ዲቪ ይቆረጣል ምናም ማለት ጀምራል ልክ አሁን አንዳንድ ሰዎች ሲነጋገሩ ሰምታችኋል እኔ ልቤ ያለው ኢትዮጵያ ነው ይላል እኔ ለእንዲህ አይነት ሰው ካለኝ አጠገቤ አንድ ነገር ነው ማለት ምን ያርግህ እግዚአብሔር አውጣኝ ኢትዮጵያ ውስጥ መቼም ትወጣለህ ቪዛ ሰጣለሁ ምናምን ለሃለሁ እግዚአብሔር ይጎበኛል ሲባል ሁላችንም ግልጽ ነው ቪዛ ነው ከዛ በኋላ እዚህ አመጣን አሁን ደግሞ ለምን እዚህ መጣ አሁን ደግሞ እዚህ ትመጣና እንደገና ምትለዋል ልቤ ያለው እዛ ነው በቃ ውሰድ እንዲህ አይነት ሰው በጣም ካስቸገረው መጸለይ ያለብን ጌታ ወደ ላይ ወሰደውና ገላግለው ይገላግለን ለመሰላችሁ እግዚአብሔር ባለንበት ስፍራ በመክንያት አመጣን ሌላው ህፃን ደግሞ ሲጠየቅ አንተ ሲባል እኔ አለ ኬክ ቤቱን አዘጋውና አለ እንዳለክ ለኬክ ሁሉ ከፍዬ ቁጭ ብዬ አሁን ስለ እግዚአብሔር ያለን ስዕል ከዛ ስኳርና ኬክ እስከዛሬ ያለ ማለፉ እምነት ሲባል ስኳርና ኬክ የእግዚአብሔር ዓላማን የእግዚአብሔርን መኖር ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ አንዴ እስኪ እግዚአብሔር እንዳለ በሉ ተክተው ለሚፈልጉት ሁሉ ደግሞ ዋጋ እንደሚሰጥ ሊያምን ያስፈልገዋል ዕብራውያን ላይ 11:6 እምነት መጀመሪያ እስከ መጨረሻ የሚያጸናልህ አንድ ጸጋ ሆኖ ውስጥ የሚገባው መንፈስ ሆኖ ውስጥ የሚገባው እግዚአብሔር አለ ይላል አለ የኔ ያለው በመቅደሱ አለ
ስለዚህ አሁን ይሞግት ወደ ሙግቱ ሊሄድ ነው እኔና እናንተም ዳያስፖራ ሆነን እዚህ አመጣን ስሙ ይባረክ እነዚህ ስለዚህ ምድር እኔ በየዕለቱ እግዚአብሔርን አመሰግናለሁ በእውነት እዚህ ምድር መጣችሁ ምታጉረመርሙ ሰዎች እግዚአብሔር አምላክ ማስተዋልን ይስጣችሁ በእውነት በደል ነው እግዚአብሔርን ውለታን የእግዚአብሔርን ምህረት ያደረገልንን አለማስተዋል ነው እንዲህ ስላችሁ እግዚአብሔር ፍጥረትን ሁሉ ባላንስ የሚያደርግበት የራሱ እንትን አለው ወደዚህ በመምጣታችን ማግኘት ብቻ ነው አላልኩም ያጣናቸውም ነገሮች ሊኖሩ ይችላሉ ግን ስለ ኑሮ ስለ ኬክና ስለ ስኳር ስለሆነ ማውራው ማለት ነው ከዚህ ዲቪ የሚቆረጥበት ምድር የለም የምድር ከፍታ ላይ እግዚአብሔር አምጥቷል አሁን እግዚአብሔር ሚሽን ጋር ላስተዋውቅህ ከራሴ ጋር ልክ ይታገሰና 1 አመት 10 አመት 20 አመት ከዛ የእግዚአብሔር የሚጠብቀው ነገር ምንድነው somehow ሰክኖ ይሄ ሰው ወደ ልቦናው ተመልሶ why am I here ጌታ ሆይ እንዲለው እኮ ነው በቃ ጌታ ሆይ በላው thank you እንደሆነ እዚህ ሀገር የመብላት ችግር የለም አይደል ችግራችን ምንድነው መክሳት ነው እንጂ መብላት ድሮ እኮ ነው የለስላሳውን ታሪክ ሰምታችኋል ለስላሳ ምንም እኮ ድሮ ብርቅ ነበር አሁን ይሄው ሰመሩን ሙሉ ድግስ አለላችሁ አይደል ምንድነው የምትሉት በመትሄዱበት እኔ ፓፓል እና ድሮስ ምን ነበረ ለልደት ሚሪንዳ ቲም ኮካኮላ ምናምን ይመጣ ነበር እንዲህ ብዬ ቴክሳስ አንድ ጊዜ ስሰብክ አንዱ መጣና ለልደትም እናንተ ቤት ነው የሚመጣው አለኝ እኛ ጋር አለኝ ከሱቅ እናመጣውና ፎቶ የሆነ ሰው መጥቶ ካነሳ በኋላ እንመልሰዋለን ወደ ሱቅ ይዘን እግዚአብሔር በአላማ ህይወታችን ይባርከው ምትበላው በአላማ ነው ጤንነትህ በአላማ ነው እግዚአብሔር ይባረክ አሜን ስለዚህ አሁን በተለይ ሰመር መጣ በጣም ብዙ መብላት መጠጣት ማውራት መጫወት ጊዜ ሊመጣ ነው አላማ አለ እግዚአብሔር አለ የሚለው ነገር ተመልከቱት ቁጥር በኋላይን በደም አስተምራል 3:17 ላይ በቃ እምነት ማለት እነዚህ ነገሮች ጋር አይደለም ይያያዘው 17 ቁጥር እስኪ ምንም እንኳን በሉ አንዴ በለስ ባታፈራ ስኳሩና ኬኩ ጋር አይደለም በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾች መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞች በጋጡስ ባይገኙ አንዴ እስኪ ከኔ በኋላ ባታፈራ በሉ ባይገኝ ቢጎድል ባይሰጡ ቢጠፋ የናንተ እምነት እዚህ ሰፈር መሄድ ይችላል ወይስ የሆነች ሰፈር መታደገድግብበታለች ማለት በእምነት ማግኘት አለ በእምነት አለመጉደል የተለያየ እግዚአብሔር ያለ ግን እነዚህ ነገሮች ባይኖሩ አንዴን በላችሁ ባታፈራ ባይገኝ ቢጎድል ባይሰጡ ቢጠፋ ባይገኝ እስኪ ምንም እንኳን በሉ እኔ ግን ይሄ ህይወት አለኝ በሉ እስኪ አንዴ በቃ የምንም እንኳን እኔ ግን ህይወት አንዳንዴ እንደኛ አይነት በረከት እንኳን ተባርኮ ሰው በረከቱ ላይ በስጋት ይቀመጣል በረከቱ ላይ በስጋት የሚቀመጥበት ምክንያት ምንድነው እምነት የሚለው ነገር የሆነ እነዚህ ነገሮች ጋር የተሳሰረ ስለሆነበት ነው አይደለም እስኪ እንቀጥለው ምዕራፍ የቆምንበት ምዕራፍ 1:13 ላይ ስለዚህ ስለ ባቢሎን መምጣት ይሞግተዋል አይኖችህ ክፉን እንዳያዩ 1:13 ንጹህ ናቸው ጠማምነትን ትመለከት ዘንድ አትችልም የራሱን ባህሪ ይዞ ነው እግዚአብሔር የሚሞግተው that's not you እንደዛ አይደለም ለእስራኤል ራስን የገለጥከው አንተ ራስን እንዲህ አይደለም ያልከው ኃጢአተኛውስ ከርሱ ይልቅ ጻድቅ የሆነው አይገርም እስኪ ኃጢአተኛው በሉ እስኪ አሁን እንደ መጽሐፍ ቅዱስ ተማሪ ኃጢአተኛው ማንን ነው የሚያመለክተው ባቢሎንን ከርሱ ይልቅ ጻድቅ የሆነው ማንን ነው የሚያመለክተው ይሁዳን
ከርሱ ይልቅ ጻድቅ የሆነችው ህይወቷ ምን ውስጥ ነው? እስኪ ምዕራፍ 1 ቁጥር 2 ተመልከቱ። አቤቱ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ እንዴ ግፍ ጻድቅ ተብሎ ተጠራ። ወደ አንተ ጮሃለሁ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትን ስለምን ትመለከታለህ? እንዴ የሆነ ስለ እግዚአብሔር ቅድስናና ጽድቅ ይሄ ነብይ የተገለጠለት ነገር አለ። እዚህ ጋር ጥመት፣ ጥፋት፣ ግፍ የተባለው ነገር አሁን ጻድቁን አለ። ከባቢሎንም ጋር ሆነ ይሄኛው የሚያስተውስን እስኪ ምሳሌ ልስጣችሁ እንዲገባችሁ። አንድ ጊዜ አንድ መቼም የቀብር ስነ ስርዓት ላይ የሞታችሁ ለታሪፍ አሪፍ የሚናገርላችሁ ሰው አይጠፋም። እና አንዱ አገር የረበሸ ዱርዬ ሞተና ሲሞት ወንድሙ መጥቶ ለቄሱ አደራ አባ ዛሬ በቃ ይሄን ሰው ጻድቅ ነበረ በሉልኝ፣ ጻድቅ ብቻ ነበረ በሉልኝ አለ። ከዛ ሰውየው ቆሙና እሺ እልልሃለሁ ምን ችግር የለም። ከዛ ማህበረሰቡ ሁሉ አብሮት አንድ ቀበሌ ውስጥ የኖረ ነው። እከሌ እንደምታውቁት እንዲያርጓል ሁላችሁ ታውቃላችሁ። በህይወት ከተረፈው ወንድሙ ጋር ግን ሲነጻጸር ጻድቅ ነው እሱ አሉ። አሁን ይሁዳ ምን አድርጋለች? ግፍ ሰርታለች። ይሁዳ ምን አለ? በደል ውስጥ ናት። ይሁዳ ጠማምነት ውስጥ ናት። በግፍ ውስጥ ያለች ናት። ግን ከባቢሎን ጋር አለው ሲነጻጸር ግን እግዚአብሔር ሆይ አለው ጻድቅ ናት አለ። ሰዎች እንደ ባህር አሳዎች እስኪ ቁጥር 13 ላይ ነው ያለው። አታላዮችን ስለምን ትመለከ? ኃጢያተኛው ከርሱ ይልቅ ጻድቅ የሆነው ሲውጠው ስለምን ዝም ትላለህ? ሰዎች እንደ ባህር አሳዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? ይጠይቀዋል። አለቃ የሌለበት ፕላኔት ለምን ታስመስላታለህ? ምድርን አይን የሌለ ለምን ታስመስላታለህ? ጆሮ የሌለ እጅ የሌለ አንተ የሌለ ለምን ምድርን ታስመስላታለህ ይላል። ምክንያቱም የእምባቆም አምሮ ውስጥ ያለ እግዚአብሔር ስዕልና እዚህ ጋር እየተገለጠው ያለው ራእይ ሊታረቅለት አብሮ ሊሄድለታል። ተጣረሱበት። ከዛ ሁሉን በመቃጥ ያወጣል፣ በመረቡም ይይዛቸዋል። ያው ምን አይነት እንደሆኑ በእንስሳት አሁን ነብሩ፣ ተኩላው፣ ንስሩ ይምጣላችሁ። ስለዚህ ደስ ይያለው እልል ይላል። እድል ፈንታው በእነርሱ ሰብታለችና መብሉም በስቷልና ስለዚህ ለመረቡ ይሰዋል፣ ለአሸክላውም ያጥናል። ጣዖት አምላኪዎች ናቸው እኮ እግዚአብሔር ጋር ነው ሪዝን የሚያደርገው። ስለዚህ መረቡን ይጥላል፣ አሕዛብም ዘወትር ይገድላል። ደግሞ ምን ያደርጋል? ይገድል ዘንድ አይራራም። ቁጥር 2 ምዕራፍ 2 ቁጥር 1 እነዚህ ጥቅሶች በጣም ብዙ ምን ተክሳቸው ናቸው። ግን አንዴ አውዱን ተረድተን ከዛ ወደ ህይወት ስንመጣ አፕሊኬሽኑም ትክክል ይመጣል። እንደምባቆም እንዳንሆን ምዕራፍ 2 ቁጥር 1 በመጠበቂያዬ ላይ እቆማለሁ። ምን አደርጋለሁ? እቆማለሁ፣ እጠብቅሃለሁ እግዚአብሔር ሆይ። በአምባ ላይም እወጣለሁ። የሚናገረኝን ስለ ክርክሬ መልሰውን ጥያቄ ጠየቀ። ለጥያቄው እግዚአብሔር መልስ ሰጠ። በመልሱ ላይ የበለጠ ጥያቄ ተሞላ። ከዛ በዛ ጥያቄ ውስጥ ተሞልቶ መጠበቂያው ላይ ቆመ። የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ። ሁለተኛ መልስ ምዕራፍ 2 ላይ እንዲህም አለ፣ አንባቢው ይፈጥን ዘንድ ራዩን ጻፍ፣ በጽላት ላይም ግለጠው። ራዩ ገና ስለተወሰነ ጊዜ ነው። መጠበቅ ለምን ያስፈልጋል? ጊዜ ስላለ። የሚጠበቀው ነገር ግን ምንድነው? ለሚያስኪው አሁን ወዲያው እንደዚህ ወስደን በቃ whatever እስኪ ቁጭ ብለህ የምታስበውን ነገር ለወደፊት ማድረግ የምትፈልገው አሁን በዚህ ዘመን እንዲሆነዋል ይሄ ትምህርት። በዚህ ዘመን በቃ የምትፈልገውን ነገር በቃ ቁጭ ብለህ አስብና እሱን ጻፈው። ከዛ በኋላ ራእይ ብለህ በወረቀት በትንሽ የወረቀት ላይ ያዘውና ከዛ ኪስ ያዛት ይሄ ተመልከተው። አንዴ ስለጻፍከው ራእይ ይሮጣል። ወዴት ነው የሚሮጠው? አሁን ይሄን ትምህርት ከዚህ ውስጥ እንዴት ነው ማውጣት የሚቻለው? ሰው ያሰበውን ከመስራት ማንም አይከለክለውም ይላል። ምድር ሁሉ አንድ ነገር ልንገራችሁ፣ ኮመን ግሬስ ይባላል። ምድር ሁሉ እግዚአብሔር ሰጥቶታል በረከትን። እንጀራ ብላ፣ አግባ፣ ውለድ ብሎ ምድር ሁሉ በቃ የተፈቀደለት እየበላ ነው። ሰሞኑን በተለያየ በዜና ምክንያት ወደ ሚድል ኢስት ሄደው እንደነበረ እዚህ ሀገር ያሉ መሪዎች ታስታውሳላችሁ። እና በቃ በትንሹ በትሪሊየን ነው የሚያወሩት አይደለ?
አሁን እነዚህ ሰዎች መስቀሉ መካከለኛ ስለሆነ በህይወታቸው ትሬሊና ያለው ውስጣቸው ግን ፍጥረትን ሁሉ እግዚአብሔር ይንከባከበዋል። እኔና እናንተ እዚህ ቦታ እየተናገረን ያለው ነገር በኮመን ግሬስማ ድሮ ሳናቆም አኑሮናል። ውቅያኖስን ልትሻገር ትችላለህ፣ መማር ትችላለህ፣ ማግባት ትችላለህ፣ መውለድ ትችላለህ። እግዚአብሔር ከፈቀደ እነዚህ በኮመን ግሬስ ውስጥ አሉ። አመሰገንክ አላመሰገንክ፣ ኖርክለት አልኖርክለት ችግር የለውም፣ ይባርካል። እዚህ ጋር የሚናገረው ነገር ግን የእግዚአብሔር ዓላማ ውስጥ የእግዚአብሔር ሚሽን ውስጥ አንድን ህይወት አላይን ስለማድረግ ከዘለ ዓለም አኳያ ማተር የሚያደርግ ህይወት። ስለዚህ ራእዩ ግልጽ ነው። እዚህ ጋር መልስ ይሰጠዋል እግዚአብሔር ባይዘወይ ጻድቅ አምላክ ነው። እስኪ አንዴ እግዚአብሔር ጻድቅ ነው በሉ። አይዟችሁ አለቃ የሌለበት ፕላኔት ቢመስልም no one gets away ከምድር ላይ ሊፈራ የሚገባው እግዚአብሔር ለዚህ ነው። he will make sure እኔ አንዳንዴ በፍልስፍና አምሮ ብታስቡት እንደ አንዲት አቧራ ብናኝ ብንሆን በእምነት እኮ ነው ህይወታችንን ትርጉም የሰጣት እንጂ ከ8 ቢሊዮን በላይ የሆነ ውርውር በሚል ፍጥረት መካከል አንተ መቀመጤን መነሳቴን ስንት ጸጉር እንዳለኝ ከዛ በኋላ ምናምን ያውቃል ስትል የሆነ እብድ እኮ ነው የምትመስለው። እምነት ግን እንደዛ አይነት መንፈስ ነው። በቃ ስለኔ እነዚህ ቢሊየንስ መካከል አንድ ያለ ብናኝ ነኝ እንዳትል ሰማው ልጁን የገደለልን መንፈሱ በውስጥ ያደረ የእግዚአብሔር ልጅ የሆንክ ምናምን ብሎ ማንም ሰጥቶን ማያቅን ዋጋ የሰጠን እሱ ነው። ስለኔ ግድ ይለዋል፣ ይወደኛል ምታለቅሰው እምነት እኮ ሁሉ ነገርህን ትርጉም የሰጠልህ ክፍል ነው። እምነት ወጣ ትርጉም ወጣ ማለት ነው። የኬኩና ምናምን የስኳሩ አይደለም። እምነት ሁሉን ማዘንህን ትርጉም ይሰጠዋል፣ መውረድህን ትርጉም ይሰጠዋል፣ ያልገባህን ነገር ትርጉም ይሰጠዋል፣ የተገለጠልህን ነገር ትርጉም ይሰጠዋል። የማይለወጥ አቋም መንፈስ ሆኖ ውስጥ ገብቷል። ከእግዚአብሔር ጋር በህይወት በሞት ከእግዚአብሔር ጋር በማግኘት በማጣት ከእግዚአብሔር ጋር ከሚገባውና ከሚወጣው ነገር ጋር በተለየ መውጣትና መግባትን እምነት ይሰጣል። That's what it means to have faith in God. ተመልከቱ እንረዳው ምዕራፍ 2 ቁጥር 2 ምን ይላል? እሺ እግዚአብሔር መለሰ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላት ላይ ግለጠው። ራእዩ ገና እስከተወሰነለት ጊዜ ነው፣ ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። እግዚአብሔር አይዋሽም። ቢዘገይም በእርግጥ ይመጣል፣ ታገሰው፣ እርሱ አይዘገይም። እሺ ቁጭ ብሎ የሚጠብቀው ያለው ነገር ምንድነው? ተመልከቱ። እርሱ እነሆ ነፍሱ ኮርታለች፣ ባቢሎን ማለት ነው። በውስጡም ቅን አይደለችም። ጻድቅ ግን በእምነቱ በህይወት ይኖራል። እስኪ እኔ ግን በሉ በእምነት በህይወት እኖራለሁ። ምን ቢሆን? እስኪ እኔ ግን በእምነት በህይወት እኖራለሁ በሉኝ አንዴ እስኪ። እኔ ሳነብላችሁ እንደሱ ብላችሁ ትመልሳላችሁ። የመከራ ቀን ሲመጣ ምንም እንኳን በለስ ባታፈራ በወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞች በጋጡስ ባይገኙ የሆነ እኔ ግን የሚባል ህይወት ተሰጠን። ቢያድነን ባያድነን በህይወት ብንኖር ባንኖር ብንሞት እኔ ግን እጠብቃለሁ የሚለው ነገር አሁን እግዚአብሔር የሚገልጥለትን ነገር እግዚአብሔር በጣም እንድናስተውል የሚያስፈልግ ለዘላለም ጽዋ ያለው አምላክ ነው ለሰው ልጆች ሁሉ። ሰው ጽዋው እስኪሞላ ድረስ የፈለገው መሆን ይችላል። ጽዋው ሲሞላ ግን ዮሐንስ ራእይ ድረስ ነው ጽዋን የምታገኛት። ያንዳንዱ ጽዋን ብንሄድበት አንድ ጽዋ እዚህ ምዕራፍ 2 ላይ አለ። ልክ ጽዋ ሲሞላ የይሁዳ ሞላ ገለበጠው መልሶ፣ የሰዶም ገሞራ ሞላ ገለበጠው መልሶ። አሁን ባቢሎን ደግሞ እነዚህ ሰካራሞች ይላል ሰውን እርቃኑን ለማየት የሚያሰክሩት ጽዋቸው ሲሞላ
መልሼ ጽዋውን ደግሞ በእነሱ ላይ አፈሳለሁ አለው። አሁን ይሄ ሰው ጥያቄው ምንድነው? አንተ ጻድቅ ነህ፣ አንተ ቅዱስ ነህ እያለ አይ እኔ እኮ ከነሱ ጋር ሌላ ኪዳን ገብቼ ከናጢያተኝነታቸው እየተጠቀምኩ ኖራለሁ አይደለም አለ። ምንድነው ታዲያ? የነሱ ጽዋ ደግሞ ልክ እዚህ ያለውን ጠርጌ ሲጨርስበት መጥረጊያው ላይ ደግሞ ጽዋዬን አፈሳለሁ አለ። ይሄን ኮንማ እጠብቃለሁ አለ። ምንድነው የሚጠብቀው? ጽዋ ባቢሎን ላይ ሲፈስ። ከየት አመጣው? ምዕራፍ 3 17 16 ተመልከቱ። በሚያስጨንቁ ቁጥር 16 እኔ ሰምቻለሁ፣ ልቤ ደነገጠብኝ፣ ከድምጹ የተነሳ ከንፈሮቼ ተንቀጠቀጡ። ይሄንን መቼም የሚቀጥለው ጊዜ እንጀምራለን። ከድምጹ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ተናወጥኩ። በሚያስጨንቁ ሕዝብ ላይ እስኪመጣ ድረስ ምንድነው የሚጠብቀው? በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። ዝም በል አይደል ያልከኝ? እሺ ዝም ብዬ እጠብቃለሁ። ምዕራፍ 2 ላይ ተመልከቱ። ሃሌሉያ። በጣም አንድ ነገር በልባችሁ አስተውላችሁ ሁሉ ጊዜ ወደ እግዚአብሔር ቤት ሰዎች ሲመጡ በእንባ እግዚአብሔር የምንፈልግበት ሰው እግዚአብሔር ቤት የሚቀመጥበት ሰዓት ዌስት እንዳይሆን ነው። as far as I'm concerned እግዚአብሔር እየተናገረ ነው ያለው። የእምነት መንፈስ በሰዎች ላይ በሚመጣ ሰዓት ሙሉ ለሙሉ ልብህን እግዚአብሔር አለ ከሚለው መልእክት ጋር ያያይዟል። እያንዳንዱ ከቦህ ባለው ሁኔታ ሁሉ ላይ አንድ ነገር ነው እግዚአብሔር የሚለው። ልክ ውሃ ባህርን እንደሚከድን በሁሉም ላይ እከብራለሁ። እንዴት እንደሚከብር ምዕራፍ 3ን የሚቀጥለው ሳምንት ጀምረን እንመልከት። እንቆማለን እስኪ ሁላችን። እግዚአብሔር አምላክ ይባርካችሁ። ትንሽ ያለችን 5 ደቂቃ እንድንጸልይ ስለፈለኩ ነው። እግዚአብሔር ፊት እስኪ ቁሙ እና ይሄ ህይወት የናንተና የኔ ህይወት ነው። ምን የሚባል ምንም እንኳን እኔ ግን ህይወት ምንም እንኳን እኔ ግን እስኪ አሁን አንዴ አምልኩት ባላችሁበት። ምንም እንኳን እኔ ግን ጌታ ሆይ እኔ ግን በቃ ምንም እንኳን እኔ ግን በዚህ ሰመራ አመልክሃለሁ። ጎደለ የሚባል ነገር ያለ አመልክሃለሁ። ሞላ የሚባል ነገር ያለ አመልክሃለሁ። ምንም እንኳን እኔ ግን ምንም እንኳን እኔ ግን በቃ አሁን አንዴ አምልኩት። ይሄ ሰዓት የአምልኮ ሰዓት ነውና አምልኮ ሲባል ግን አሁን እንደው መዝሙር ብቻ አይደለም። just let your heart submit to God። ምንም እንኳን እግዚአብሔር ሆይ ቢሆን አመልክሃለሁ። ልቤ ዕውቅና ይሰጥሃል። ጌታ ሆይ አመሰግንሃለሁ። ጌታ እግዚአብሔር ኃይሌ ነው። ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደዋላ እግሮች ያደርጋል፣ በከፍታም ላይ ያስኬደኛል። እነዚህ የሚጎሉት የሚገኙት ማይገኙት ነገሮች ማይደርሱበት ከፍታ ላይ ጌታ ያኖረኛል። ሃሌሉያ። አንዴ worship him. I worship you። እግዚአብሔር ሆይ ጭንቀቶችን አላመልክም። በጓዳዬ በልቤ ያሉትን ነገሮች አንተን አመልክሃለሁ። በእውነት ላይ መስርተው አንተን በማወቅ ልቤን ሙላው። እግዚአብሔር ሆይ የተለያየ ነገር ያልገባችሁ በተለያየ ነገር የምታልፉ ሰዎች የሚቀጥለው ሳምንት ጀምሮ በዚህ ላይ ዲፐር እንሄዳለን። when you have intellectual and emotional disappointment በቃ የናንተ አእምሮ ውስጥ ከተሳለው ስዕል ጋር ህይወታችሁ አልታረቅ ሲል ምንም እንኳን እኔ ግን ይያሉ እንዴት ነው የሚኖረው? መንገዱን ከእግዚአብሔር ቃል እናያለን። ዛሬ ግን እስካሁን እዚህ ሰዓት ድረስ ለገለጠልን ብርሃን እግዚአብሔር ወይ አንተ ጻድቅ ነህ በሉት። አንተ ቅዱስ ነህ። ጽዋ ሲሞላ በፍጥረት ሁሉ ላይ የምታስተዳድር አንድ ነገር ካንተ ዕውቀት ውጭ ማይከሰት አንዲት ድንቢጥ በጫካ ውስጥ ላባዋ አንተ ሳታውቅ ማትወድቅ
ሁሉን ምታቅ ልዑል የሆንክ አምላክ አመሰግንሃለሁ እስኪ አውቅ you know everything የህይወቴን ዲቴል ታውቀዋል ገባኝ አልገባኝ ምለው ነገር ታውቀዋል አምላክ ነህ አንተ እኔን አከበርከኝ ቀረብከኝ እንጂ በኔ አምሮስ ምትያዝ አምላክ አይደለህም ትልቅ ነህ ግርማን የተሞላ ነህ ሞገሳም አምላክ ነህ በዱባርሻ ውስጥ እንዳለ ማስፈራርቾ የሆነ አሻንኩሊት አይደለህም ሳር አይደለህም ጣዖት አይደለህም ማንም አይስጋብህ እግዚአብሔር ሆይ ሚዛን በእጅ ነው ሰባቱ አይኖች ነበልባል የሆኑት አይኖች የሰውን ልብ ያያሉ የሰውን መንገድ ያያሉ ፍጥረትን ሽፋሽፍቶች የሰውን ልብ ይመረምራሉ ሐሳብን ይመዝናሉ ከአይን ውጭ የሆነ ያለ ነገር የለም ጌታ ሆይ በእውቀት ምድርን ከድነሃል በክብር ምድርን ከድነሃል አስፈሪነ ሞገሳምነ ገናናነ እጅግ የላቅ ታላቅ አምላክ ነህ እግዚአብሔር ሆይ ልትፈራ የተገባነ እናመልክሃለን ጌታ ሆይ እንወድስሃለን ጌታ ሆይ ልትፈራ ይገባሃል ይገባሃል በሉት እኔ ልፈራ ይገባሃል አከብር ዘንድ እውቅና ሰጥ ዘንድ እሰማ ዘንድ ይገባኛል እታዘዝ ዘንድ ይገባኛል ጌታ ሆይ ትልቅ ነህ ጻድቅ ግን በእምነት በህይወት ይኖራል ሌሊት ውስጥ ይኖራል በዝናብ ውስጥ ይኖራል ባልገባው ነገር ውስጥ ይኖራል በያዘው ነገር ሳይሆን በእግዚአብሔር ተይዞ ይኖራል ጌታ ሆይ ጤናን ሰጠህን እድሜን ሰጠህን ይሄው ተጣበብን እስክንል ድረስ ባጥቢያችንም ከአንድ በዓል ወደ ሌላ በዓል መሽከርከር ሆነ ይሄንን ምህረት አደረክልን አበላህን አጠጣህን እንደ ዳያስፖራ አንተ በክርስቶስ ኢየሱስም እንዳዳንከው ዛሬ ከዓላማችን ጋር መነካካትን ጀምር ጌታ ሆይ ከሚሽናችን ጋር አነካካን ነገራችን መከራችን ጋር አያብቃይነ ጌታ ነገራችን ምቾታችን ጋር አያብቃይነ ጌታ ካንተ ጋር በእምነት እልፍ ማለት ይሰጠን ፈቀቅ ማለት ይሰጠን እስኪ ፈቀቅ አርገኝ በሉት ጌታ እንደው በቃ ከምቾቴ ፈቀቅ ከመከራዬ ፈቀቅ አይደንቲቲ ወይ አይድሌ አይሁንብኝ ምቾቴም መከራዬም የኔ ማንነት አይሁንብኝ እግዚአብሔር በተቀደሰ መቅደሱ አለ ስጋ ለባሽ ሁሉ በፊቱ ዝም ይበል እስኪ አንዴ ዝም እንበል ለዚህ ሰመራ እንዳደራ ለራሴና ለእግዚአብሔር ለሁላችሁ ላለው የኢዮብ ቤት ብዙ ድግስ ብዙ በዓል መስዋዕትን እንዳላቋረጠ በዓል መስዋዕትን እንድታቋርጡ ያርጋችሁ እግዚአብሔር he will not stop communicating with you የሆነ ሲዝን ስለመጣ እሳቱ መንደዱን ይቀጥል መሰዊያው ይጠበቅ ጆሮ እንደተከፈተ እንዳዘነበለ ይቅር ኦገስት ላይ ደሞ ተመልሼ መጥቼ አናግራለሁ አይልህም በየዊኬንዱ በሚከሰተው ነገር ውስጥ እግዚአብሔር የኔ መሳሪያ ትሆን ዘንድ ፈልጋለሁ ብዙ ሰዎች የሚናገሩበት ሰዓት ነው ስለምንገናኝ እግዚአብሔር አንደበታችን ይጠብቅልን እግዚአብሔርን ያስደሰቱ መደሰት ይሁንልን የሚያከብሩኝን አከብራለሁ እንዳለ እውነት ነው ያከበረንን ማክበር ይሁንልን የበላን ያጠጣን ያከበረንን ማክበር ይሁንልን ጆቻችሁን አንሱ በእግዚአብሔር ቡራኬ እንጨርሳለን